ሰላም እንዴት ናችሁ? የንቃተ ጤና ቤተሰቦች እንኳን ወደ ዩቲዩብ ቻናሉ በሰላም መጣችሁ። እንግዲህ ዛሬ የምናየው ደግሞ ምንድነው የአይን ድካም ወይም ዲጂታል አይ ፕሮብሌም የምንለው ብዙ ጊዜ ስልክን ኮምፒውተርን ጨለማ ውስጥ ከማየት ጋር የሚከሰት የአደገኛ የአይን ችግር አለ። በጣም እየተስፋፋ ያለ አለ። ምክንያቱም ብዙ ሰዎች ጨለማ ውስጥ ሆነው ስልካቸውን ኮምፒውተራቸውን ማየት ልምድ ሆኖብናል። ይሄ ደግሞ እጅግ ከፍተኛ ከአይን ጋር የተያያዘ ችግር ያመጣል። ስለዚህ የሚያመጣቸው ችግሮች ምንድን ናቸው? እኛስ ችግሩን ለመቅረፍ ምን ማድረግ ይኖርብናል? ምን መውሰድ ያለብን ጥንቃቄዎች ምን ይመስላሉ የሚለው እናያለን። እስከ መጨረሻው ቪዲዮን ተመልከቱ። ለሌሎችም ሼር በማድረግ እንዲሁም ላይክ በማድረግ ሌሎች እንዲደርስ አድርጉ። አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ ለቻናሉ። እንግዲህ ዲጂታል አይን ችግር ከምን ጋር ይያያዛል? ጨለማ ውስጥ ምን ይሆናል? ብዙ ጊዜ ብርሃን ሲሆንና ጨለማው ስንሆን የኛ የአይን ፑፒል የሚባለው ይሄ የአይን ሌንሳችን የመጥበብና የመስፋት ጸባይ ያለው። ስለዚህ ጨለማ ውስጥ በምንሆንበት ጊዜ ምን ይሆናል? ይሰፋል። ብዙ ብርሃን ለማግኘት እንድናይ እንዲያስችለን ምን ያደርጋል? ራሱን ያሰፋል። ፑፒል የሚባለው ጥቁር ብሌናችን የመስፋት ጸባይ ያላት። ነገር ግን በድንገት ስልክ ከከፈትን ወይም ጨለማ ውስጥ ድንገት ብርሃን ካበራን ወይም ደግሞ ድንገት ኮምፒውተር ስንከፍት ምን ይሆናል? ድንገት ብርሃኑ ላይ ስናተኩር አይኖቻችን ይሄን ለማስተካከል ምን ያደርጋሉ? ጠንክረው መስራት አለባቸው። ያ ማለት ይሄንን ኮርኒያ የሚባለው ጥቁሩ ብሌናችን ቶሎ የመጥበብና ምክንያቱም ወደኋላ ሄዶ ይሄ ብርሃኑ የገባው ብርሃን በጣም አይናችን ክፍት ስለሆነ በዛ ሰዓት ብሌናችን የገባው ብርሃን ሄዶ ራቲናችን ወይንም የአይን ነርቫችን እንዳይጎዳ በዛ ጊዜ ቶሎ ለመጥበብ ሲል የአይን ድካም ሊመጣብን ይችላል። ምክንያቱም አይናችን በዛ ጊዜ ድንገተኛ የሆነ የመኮማተር ጸባይን ያሳያል። ያ ብርሃንን ለመከላከል ሲባል ድንገት የመኮማተር ጸባይ ስላለው ይሄ ደግሞ አይናችን ላይ ያሉ ጡንቻዎች ላይ ድካም ሊከሰት ይችላል። እንዲሁም ደግሞ ማቃጠል ወይም ደግሞ የአይን ድርቀት ሊያመጣብን ይችላል። ድንገተኛ የሆነ የመኮማተር ነገር ማቃጠል፣ እንዲሁም ደግሞ ደረቅ አይኖች ወይም እርጥበት የሰውነት አይኖች ውስጥ ያለው እርጥበትም እንዲቀንስ ያደርጋል። እንዲሁም ደግሞ የደበዘዘን እይታ እንድንኖረን ያደርጋል። ድንገተኛ የሆነ የአይን መኮማተር ስለሆነ እንዲሁም ደግሞ ራስ ምታትም ሊያመጣብን ይችላል። ኦኬ ሶ ይሄ ብዙ ጊዜ ኮምፒውተር ቪዥን ሲንድሮም ተብሎ ይጠራል። ድንገት ሰዎች ጨለማ ውስጥ ቆይተው ድንገት ስልካቸው ሲከፍቱ ወይም ኮምፒውተራቸው ድንገት ብርሃን የኮምፒውተራቸው ድንገት ብልጭ ብሎ አይናቸው ላይ እንትን ሲል እንደዚህ አይነት ነገር ራስ ምታት፣ ድብዝዝ ማለት፣ የማቃጠል ወይም አይንን ድርቅ ማለት እንዲሁም ደግሞ አይናችን የመድከም ጸባይ ያሳያል። ስለዚህ እጅግ ጎጂ ነው። ምን ማድረግ አለብን? በተቻለ መጠን የሚመከረው ምንድነው? እኛ ከስልካችን ላይ ካለው ብርሃን አካባቢያችን ላይ ያለው ብርሃን እንዲበልጥ ነው። ጊዜ እስከ 2-3 እጥፍ መብለጥ አለበት። አካባቢያችን ላይ ያለው ብርሃን ስልካችን ላይ ካለው ብርሃን አይናችን ጤናማ እንዲሆን ማለት ነው። ስለዚህ በተቻለ መጠን ጨለማ ውስጥ ማየት ሳይሆን ብርሃን ካለ ማብራት የምንችል ከሆነ አብርተን ነው ማየት ያለብን እንጂ ሌላ ብርሃን ማለት ነው እንጂ ቀጥታ ስልካችን ጨለማ ውስጥ ወይም ኮምፒውተራችን ጨለማ ውስጥ ከፍተን ካየን እንደዚህ አይነት ጉዳዮች ሊመጡ ይችላሉ። ሁለተኛው የሚመጣው ጉዳት ደግሞ የእንቅልፍ መቋረጥ ነው። ኦኬ ስሊፕ ኢንተራፕሽን ወይንም ደግሞ ስሊፕ ዲስተርባንስ ላይ ያመጣብን ይችላል። ምክንያቱም ስልክ ስክሪን ምን ያመጣል መሰላችሁ? የሚለቀው ጨረር አለው። ሰማያዊ ብርሃን ወይንም ብሉ ላይት ይለቃል። ይሄ ደግሞ የሰውነት የእንቅልፍ ሆርሞን አለ አይደል? ሰውነታችን ማታ ስንተኛ የሚያመነጨው ሜላቶኒን የሚባለው ይሄ ብሉ ላይት ሜላቶኒን ላይ ምን አለው መሰላችሁ? ኢንተራፕሽን ኤፌክት አለው ወይንም ደግሞ ይሄ ሜላቶኒን ይሄ ሆርሞን እንዳይመነጭ የማድረግ ጸባይ ያለው። ኦኬ ልክ ምክንያቱም ሰውነታችን ይሄን ሜላቶኒን ብዙ ጊዜ የሚያመነጨው ጨለማ ሲሆን ነው። ኦኬ ብሉ ላይት ካለ ወይንም ብርሃን ካለ እንዳያመነጭ ያደርጋል። ስለዚህ ምንድነው እንቅልፋችን የተዛባ እንቅልፍ ስርዓት ይኖራል። ምክንያቱም ይሄ የሜላቶኒን ሆርሞን በበቂ ሁኔታ ወይንም ደግሞ ትክክለኛ በሆነ መጠን አይመነጭም። ኦኬ ስለዚህ ይሄንን መከላከል አለብን። የእንቅልፍ ዲስተርባንስ ወይንም የእንቅልፍ መረበሽ ሊያመጣ ይችላል ከዚህ ሆርሞን ጋር ተያያዘ። ስለዚህ ከዚህ ጋር ተያይዞ መዘግየት ሊያመጣብን ይችላል። ቶሎ እንቅልፋችን እንዳይመጣ ወይንም ደግሞ ለረጅም ሰዓት ሳንተኛ እንድንቆይ ሊያደርግ ይችላል። የእንቅልፍ ጥራታችንም ይቀንሳል። ያ ማለት ብዙ ጊዜ የመባነን፣ የመንቃት፣ የመተኛት የተቆራረጠ የእንቅልፍ ስርዓት እንዲኖር በተለይ ለረጅም ጊዜ እንደዚህ አይነት ልምድ ካለን በስልክ በማታ የማየት ልምድ ካለን ከትንሽ ጊዜያት በኋላ ደስ የሚል እንቅልፍ ወይንም ደግሞ እንዴት ነው ጥሩ እረፍት የምናገኝበት እንቅልፍ ላናገኝ እንችላለን። የመረበሽ ነገር ስላለ ምክንያቱም ተደጋጋሚ እንደዚህ ነገር ሲሆን ይሄ ሆርሞን
መዛባት ሊያመጣብን የሆርሞን መዛባት ደግሞ የረጅም ጊዜ ችግርና የረጅም ጊዜ የእንቅልፍ እጦት ችግር ሊያመጣብን ይችላል። ብዙ ሰዎች አሁን በዚህ ሰዓት ላይ ጭንቀት የለብኝም ሀሳብ የለብኝም ግን እንቅልፍ አጣለሁ የሚሉ ሰዎች ምናልባት ይሄም አንዱ ምክንያት ሊሆን ይችላል። እንዲሁም ደግሞ ተፈጥሯዊ የሆነውን የእንቅልፍ ሳይክል ወይንም ስሊፕ ሳይክል ተፈጥሯዊ የእንቅልፍ ዑደትን ይረብሻል ማለት ነው። ስለዚህ ኢቨን እንቅልፍ ቢዘን እንኳን ቶሎ የመንቃት መሀል ላይ 3-4 ጊዜ የመንቃት ነገሮች ሊኖሩብን ስለሚችሉ ይሄን ልምድ ማስወገድ አለብን ዘላቂ የሆነ የእንቅልፍ ላይ ጉዳት እንዳያመጣብን ማለት ነው። ሶስተኛው ደግሞ ጊዜያዊ የእይታ ችግር ወይንም የእይታ ጉዳዮች ያመጣብናል። ለምሳሌ ጨለማ ውስጥ ቅርብ አድርገን ስልካችንን ወይንም ኮምፒውተራችንን አይናችን ላይ በጣም አቅርበን ከተጠቀምን ጊዜያዊ ብዥታ ሊያመጣብን ይችላል። አይናችን ብዥ እንዲል እንዲሁም የአይን ሌንስ አለው። አይናችን ልክ እንደ ካሜራ እንደ ሌሎች ካሜራዎች ሌንስ አለው። ይሄ ሌንስ ግን ያው ከግላስ የተገነባ ሳይሆን ከፕሮቲኖች ልዩ ከሆኑ ፕሮቲኖች በጣም በዲዛይንድ በሆነ ዌይ ሌንሳችን ተገንብቷል ከፕሮቲኖች። ይሄ ሌንስ ግን ከብርሃን ጋር ምን አለው? ብርሃን በጣም አደገኛ ብርሃን ጨለማ ውስጥ ከዚህ ሌንሳችን ጋር በሚጋጭበት ጊዜ ምን ይሆናል? ኦፓሲቲ ዴቨሎፕ ያደርጋል። ያ ማለት እንዴት ብዥ እያለ ይመጣል። ኦኬ ለረጅም ጊዜ አሁን ካሜራዎችን ከፍተኛ ብርሃን ካጋለጧቸው ሌንሳቸው እንደሚጎዳ የአይናችን ሌንስም የመጎዳት ጸባይ አለው። ስለዚህ ምን ማድረግ አለብን? ራቅ አድርገን መመልከት አለብን። ከተመለከተን እንኳን በጣም ካቀረብን ሌንሳችንን ይሄ ብርሃን መጥቶ ሲመታው አካባቢ ላይ ምንም ብርሃን ከሌለና ይሄ የስልክ ብርሃን ቀጥታ አይናችን ላይ መጥቶ ሲመታው ልክ እንደ ሌሎች የካሜራ ሌንሶች የአይናችን ሌንስም ይጎዳል ማለት ነው። ኦኬ ስለዚህ ጊዜያዊና ዘላቂ የአይን ብዥታ ሊያመጣብን ይችላል። ከዛ በኋላ ለረጅም ጊዜ እንደዚህ ከተጋለጥን ምን ይሆናል? ኢቭን በመነጽር እንኳን የማይስተካከል የአይን ብዥታ ቋሚ የሆነ የአይን ብዥታ እንዲከሰትብን ያደርጋል። ብዙ ጊዜ እንደዚህ አይነት ብርሃኖች የስልክና የኮምፒውተር ብርሃን ላይ ካጋለጥ ነው በጨለማ ውስጥ አይናችንን ሌንሳችንን የሌንስ ጉዳት ደግሞ በምንም አይተካም። በመነጽር የሚስተካከል ነገር ስላልሆነ እጅግ ከፍተኛ ጥንቃቄ ማድረግ አለብን። ሌላው ደግሞ ራስ ምታትና ምቾት ማጣት ሊከሰት ይችላል። ለረጅም ጊዜ እንደዚህ ልምድ ካለን ራስ ምታት ምክንያቱም ለምንድን ነው መሰላችሁ? አእምሯችን ልክ ደማቅ ስክሪን አለ፣ አካባቢው ደግሞ ጨለማ ነው። በዚህ መካከል ያለው ኮንትራስት አለ። ኦኬ ይሄ ላይት ኮንትራስት አእምሯችን እንዲጨናነቅ ያደርጋል። ኦኬ ምክንያቱም ከአይናችን የሚቀበለው ደማቅ ብርሃን አለ፣ እንዲሁም ከአካባቢው ላይ ሴንስ የሚያደርገው ጨለማ አለ። በዚህ መሀል ኮንትራስት ይከሰታል አእምሯችን። ስለዚህ አእምሯችን በዚህ ሰዓት ከባድ ጫናን ያስተናግዳል። ይህም ራስ ምታት እና ምቾት ማጣት ሊያመራብን ይችላል። ከፍተኛ ራስ ምታት ታማሚ ልንሆን እንችላለን ይሄ ልምድ ካዘወተርን። ስለዚህ እጅግ በጣም ከባድ ነው ማለት ነው። እነኝን ለመከላከል ምን ማድረግ አለብን ነው ወደ መፍትሄው ስንሄድ አሁን ጉዳቱን አይተናል። ከእንቅልፍ፣ ከራስ ምታት፣ ከአይን ብዥታ ጨምሮ ብዙ ጉዳት አለው። ነገር ግን ይህን ጉዳት ለመቀነስ አንደኛ ብራይትነስ ወይንም የስክሪን ብርሃናችን መቀነስ፣ ብራይትነሳችን ሎ አድርገን መጠቀም፣ እንዲሁም ደግሞ ናይት ሞድ ማብራት፣ ስልካችን ላይ ናይት ሞድ አብረታል ግዴታ ከሆነ በተቻለ መጠን ጨለማው ስልክ ከፍተን ባንጠቀም ይመከራል በተቻለ መጠን። ምክንያቱም የአይናችን ጤና የራስ ከአእምሯችን ጋርም ተያይዞ ጉዳቱ ከባድ ነው እንዳያችሁ። ስለዚህ ባንጠቀም ይመከራል። ነገር ግን አንዳንዴ ግድ የሚሆንበት ሰዓት ናይት ሞድ ወይንም ሌሊት ሞድ ላይ ማድረግ፣ እንዲሁም ደግሞ የስልካችን ብራይትነስ ከመጨረሻው በጣም ቀንሰን መጠቀም፣ እንዲሁም ደግሞ በተቻለ መጠን ክፍላችን ውስጥ የተወሰነ አካባቢ ብርሃን ማኖር፣ ሌላ ስልክ ወይንም ሌላ ብርሃን ባትሪ እንኳን ካለ ከፈታ አድርገን ትንሽ ብርሃን እንዲኖር ማድረግ፣ እንዲሁም ደግሞ በስልኩን ራቅ አድርገን መያዝ። በጣም አይናችን ላይ ቀርበን ስናይ ሌንሳችንን ከዛ የሚመነጨው ብርሃን ቀጥታ ስለማይበተን ቀጥታ ዳይሬክትሊ መጥቶ የአይናችን ሌንስ ነው የሚመታው። ኦኬ ስለዚህ ይሄ ደግሞ ዘላቂ የሆነ የአይን ብዥታ የሌንስ ጉዳት እንዳያስከትል ስልኩን ራቅ አድርገን ወይንም ኮምፒውተሩን ከአይናችን ራቅ አድርገን ጨለማ ውስጥ ከሆነ ከአይናችን ራቅ አድርገን መያዝ ነው። ሌላው ደግሞ የ20-20 ህግ አለ 20-20-20 ሩል የሚባል። ይሄ በየ20 ደቂቃው በ20 ጫማ ወይንም 20 ጫማ ርቀት ለ20 ሰከንድ የሆነ ነገር መመልከት። ኦኬ ልክ 20 ደቂቃ ከተመለከትን በኋላ ምን ማድረግ አለብን? 20 ደቂቃ የምንመለከተው ደግሞ ቢያንስ 20 ጫማ ማራቅ አለብን። ወደ 20 ጫማ ትንሽ ሜትሮች ራቅ አድርገን ወይንም ደግሞ ራቅ አድርገን፣ እንዲሁም ደግሞ ለ20 ሰከንድ በየ20 ደቂቃው ለ20 ሰከንድ ቢያንስ ዞር አድርገን መመልከት ወይንም ነው ሌላ ነገር መመልከት። ቀጥታ ፍጥጥ ብለን ዝም ብለን ለ30 ለ40 ደቂቃ ዝም ብለን ፍጥጥ አድርገን መመልከት የለብንም። በመሀል አይናችን ረፍት እንዲያገኝ ጋፕ መስጠት ግዴታ ከሆነ ነው። ይሄ ብርሃን ምንም
ሌላ ብርሃን ማግኘት ካልቻልና ስልክ ማየት ግዴታ ከሆነብን ነው ይሄን ማድረግ ያለብን። ስለዚህ እነኚህን በማድረግ የሚያመጣብን የአይን የአእምሮ እንዲሁም ደግሞ ከእንቅልፍ ጋር የተያያዙ ጉዳቶችን መከላከል እንችላለን ማለት ነው። በቂ መረጃ ጥሩ መረጃ አግኝታችኋል ብዬ አስባለሁ። ተጨማሪ ነገሮች ደግሞ ስለ ትራኮማ፣ ግላኮማ እና የተለያዩ ከአይን ጋር የተያያዙ ችግሮችን ሰርቻለሁ ከዚህ በፊት ቻናሉ ላይ ማግኘት ትችላላችሁ። አዲስ ከሆናችሁ ሰብስክራይብ አድርጉ። እንዲሁም ደግሞ ለሌሎች እንዲደርስም ይሄ መረጃ ሼር አድርጉ። እንዲሁም ላይክ በማድረግም ለሌሎች እንዲደርስ ማድረግ ትችላላችሁ። ቀጣይ ደግሞ ሌላ ጤና መረጃ ይዤ እንገናኛለን። እስከዛው ድረስ ቸር ሰንብቱ።